ዣቢ አሎንሶ ከሪያል ማድሪድ አሰልጣኝነት ተሰናብቷል። የካስቲያ አሰልጣኝ የሆነው አልቫሮ አርበሏ በጊዜያዊነት ቡድኑን ተረክበዋል። በቋሚነት ይህንን ክለብ ማን ይይዛል? በቀደም ደጋግመን እያነሳን ነበር ቀጥታ ስርጭት ላይ ገና መግቢያችን ላይ ሶፊ ጠቀሰው፣ ሁላችንም እየደጋገመን ነበር። ዣቢ አሎንሶ ኤል ክላሲኮ ላይ ከተሸነፈ እጣ ፈንታው ያበቃል። ይሄ ጨዋታ የዣቢ አሎንሶን ቆይታ የሚወስን ነው ስንል ነበር በሲዲ ስፖርት ቀጥታ የእግር ኳስ ስርጭት ላይ እሁድ ዕለት በነበረው የኤል ክላሲኮ መርሃ ግብር ላይ ባርሴሎና አሸነፈ። ሱፐር ኮፓን ወይም ሱፐር ካፑን በድል አጠናቀቀ። ከዛ በኋላ ተሰናበተ። ዣቢ አሎንሶ በሪያል ማድሪድ ቤት ተሰናበተ። የባየር ሊቨርኩሰኑ ድሉ እዚህ ጋር ሊሰራ አልቻለም። ሪያል ማድሪድና ቀጣዩ አሰልጣኙ ማን ሊሆን ይችላል የሚለውን እንዳሰው ሶፊ በጣም አሪፍ ግርምዬ። ለአሎንሶ ስንብት ምክንያት የሆኑትን ጥቂት ነጥቦች ልጥቀስና ከዛ ወደ ቀጣዩ አሰልጣኝ እናመራለን ማን ይሆናል የሚለው። አሎንሶ እና ሪያል ማድሪድ ከባየር ሊቨርኩሰን አይሸነፍ የቡድን ይዞ በማጠናቀቅ ቡንደስሊጋውን ካነሳበት ጊዜ ጀምሮ አይናቸው ውስጥ ከገባ በኋላ እኚህን አሰልጣኝ ለማምጣት ደፋ ቀና ብለው ነበር። ወዲያው ማምጣት ፈልገው ነበር። ዣቢ አሎንሶ ኢንቪንሲቭል ሆኖ በጨረሰበት ዓመት ላይ ግን ቦታው ላይ ካርሎ አንቸሎቲ ነበሩ። እሱም አንድ ዓመት መቆየት እፈልጋለሁ፣ ትንሽ ልምድ ላገኝ፣ መድገም እፈልጋለሁ ቡንደስሊጋውን የሚል አቋም ስለነበረው በዛው እንዲቆይ ሆነ። ካርሎ አንቸሎቲም እንደምንም አንድ ዓመት የቆዩበትን ሂደት ላይ የተመለከትነው። እንግዲህ ዣቢ አሎንሶ ወደ ሪያል ማድሪድ ሲደርስ እና የተደረገለት ኢንቨስትመንት የተገባለት ቃል ተፈጽሟል ጥያቄ የሚያስነሳው ነው። አንደኛው የመጀመሪያ የግጭታቸው ነጥብ ማርቲን ዙቢሜንዲ ነው። ግርሚ ዙቢሜንዲ ለማስፈረም ዣቢ አሎንሶ ከፍተኛ ፍላጎት አሳይቶ ነበር። የሪያል ማድሪድ ባለስልጣኖች ፍሎሬንቲኖ ፔሬዝን ጨምሮ ሌሎችም አመራሮች አይሆንም የሚል ምላሽ ነው የሰጡት። ከዚህ ነው እንግዲህ የመጀመሪያው ግጭቶች መነሳት የጀመሩት ወይም አለመግባባቶች የጀመሩት። ዙቢሜንዲ ነው የመጀመሪያውን የማድሪድና የዣቢ አሎንሶን የግጭት ደወል የደወለው። ከዛ የክለቦች ዓለም ዋንጫ መጣ። ትሬንት አሌክዛንደር አርኖልድ ሳይቀር አቻኩሎ በዛ ዋንጫ ላይ እንዲሳተፍ ያደረጉበት ሂደት እንመለከታለን። ከሊቨርፑል አምጥቶ በፒኤስጂ ተሸንፈው ከውድድሩ ሲወጡ ፍሎሬንቲኖ ፔሬዝ ከዣቢ አሎንሶ ላይ ታክቲካል የሆኑ ነገሮችን ሁሉ ተነጋግረዋል ፕሬዚዳንቱ። ሁለተኛው የጸው ሂደት እዛ ላይ ይቀጥላል። በዛ ውድድር ላይ የተጫዋቾች አጠቃቀም ታክቲክና መሰል ነገሮች ተነስተው ብዙ ውይይት ተደርጎባቸው ትምህርት እንውሰድባቸው ተብሎ ታልፈው ነበር። ከዛ በኋላ ህይወት በማድሪድ ለአሰልጣኝ ዣቢ አሎንሶ ያደላሽ ትመስል ነበር። ላሊጋውን በጥሩ መንገድ ጀመሩ። የባርሴሎና የነ ፔድሪ፣ ጋቪ፣ ሊቫንዶስኪ፣ ራፊኒያ መጎዳት ለሪያል ማድሪድ ብቻውን እንዲሮጥ አድርጎት ነበረ በላሊጋው። ያለፉት 2 ወራት ግን ጥሩ አልነበሩም። ተንሸራተቱ። በሴልታ ቪጎ፣ በኢልቼ ነጥብ መጣል፣ በባርሴሎና መሸነፍ፣ በአትሌቲኮ ማድሪድ መሸነፍ፣ በተከታታይ ሽንፈትና አቻዎች በዙ። እንዲሁም ሪያል ማድሪድ ታግሷቸዋል ማለት ይቻላል። 3 ኤል ክላሲኮን ተሸንፎ ቦታ ላይ የተቀመጠ አሰልጣኝ ነው። 3 አይደለም 2ቱን ደርሶ መልስ ከተሸነፍክ ማንም አይሰማ። ቢያንስ አንዱን የማሸነፍ ግዴታ አለብህ። ምንም ቦታ ላይ ብታጠናቅቅ 3 ኤል ክላሲኮ ኮፓ ዴል ሬይ ላይ፣ በላሊጋው፣ ሱፐር ካፕ ላይ ይሄ በፍጹም የሪያል ማድሪድ ክለብ ደጋፊዎችም አሰልጣኞችም የሚፈቅዱ ነገር አይደለም። የውጤት ማጣቱ ፓወሩን ለማን ሰጠ? ከአሰልጣኙ ነጥቆ ወደ ተጫዋቾች ሰጠ። ፓወሩ አሰልጣኙ ነበረ። ውጤት በነበረበት ሰዓት ላይ ሮድሪጎን ያስቀምጥ ነበረ። ማንም የሚናገረው የለም። ቪኒሲየስ ጁኒየርን ቀይሮ ያስወጣው ነበረ። ከመነጫነጭ ውጭ ምንም የሚያመጣው ነገር የለም። በአንድ ሙቭመንት እንዲሁም እንደምናስታውሰው ቪኒሲየስ ጁኒየር ሊቀቅ ብሎት ነበረ። ፍሎሬንቲኖ ፔሬዝ ይቅርታ ጠይቆ ነው መጥቶ በኤል ክላሲኮ ሲቀይረው እኮ በቃ ያኔ እኮ አበቃ ተብሎ ነበር እኮ። ቪኒሲየስ ጁኒየር በቃ ክለቡን ሪያል ማድሪድን ለቀቀ። በኋላ ይቅርታ ጠየቀ። ዘወር ብሎ መጥቶ አጥፍቻለሁ ብሎ ይቅርታ ጠየቀ እና ፓወሩ የሱ ይመስል ነበረ እነዛን ውሳኔዎች ሲወስኑ። በኋላ ላይ ግን ባክፋየር አረገበት። ራሱ ላይ መልሶ ተኮሰ።
የመረጣቸው ተጫዋቾችና የሚቀመጡ ተጫዋቾች አልመጣጠናሉ። ቫልቨርዴ በሱታስቲክ ደስተኛ አይደለም፣ ቪኒሲየስ ጁኒየር ደስተኛ አይደለም፣ ሮድሪጎ ደስተኛ አይደለም፣ ካማቪንጋ ደስተኛ አይደለም፣ ፈርላን መንዲ ደስተኛ አይደለም፣ አንቶኒዮ ሩዲገር ደስተኛ አይደለም። እንዳለ ሲኒየር ተጫዋቾቹ በሙሉ አመጹበት። ምንድነው ያለው ትናንት ከወጣ በኋላ ከሪያል ማድሪድ? በነገራችን ላይ መልቀቂያ ያስገብቷል ነው የሚባለው። እሱ ሪያል ማድሪድ ሊያሰናብቶ እንደሆነ ሲያውቅ ቀድሞ መልቀቂያ ያስገብቶ ለቋል ነው እየተባለ ያለው። ግን ከጨዋታው ከሽንብቱ በኋላ ምንድነው ያለው? ሪያል ማድሪድ ከአሰልጣኝ ይልቅ ተጫዋቾች የሚያዙበት ክለብ ነው። ተጫዋቾች ነው የሚያዙት። ያን ደግሞ መቆጣጠር ከባድ ነው። አሰልጣኝ ስትሆን ሁሉ ነገር ለአንተ ሊሰጥ ነው የሚገባው የሚል አቋም በማስቀመጥ ለመሰናበቱ ምክንያት ተጫዋቾቹ ስላመጹበት እንደሆነ የሚጠቁም ሐሳቡን ነው የሰጠው። ተጫዋቾች ናቸው የሚሰሙት ሪያል ማድሪድ ውስጥ። ይሄ ባህል መቀየር አለበት ክለቡን በታላቅነት ማስቀጠል የሚፈለግ ከሆነ ብሎ አስነስተዋል። በቀደም ግምሾ እንዳነሳው ልክ በሩበን አሞሪም ሲሰናበት 9 የማንቸስተር ዩናይትድ ተጫዋቾች ተቃውመዋል እንዳልከው ወይም ዝምታቸውን መርጧል ወይ አባብሰዋል ነገሩ ልክ ነው ወይ ላይክ በምናምን ሲያደርጉ እንደነበረ እንዳልከው በማድሪድ ቤት ውስጥ እስካሁን የጃቪ አሎንሶ መሰናበት ተከትሎ ቴንኪዩ ያላሉ ወይም ደግሞ ስንብቱን በሚመለከት ሐሳብ ያልሰጡ ዝምታን የመረጡ ወይም ተቃውሟቸው እንዳለ የቀጠሉ ተጫዋቾች አሉ። ለምሳሌ ቫልቨርዴ ምንም ያለው ነገር የለም። ሌሎችም እነ ሮድሪጎ ብራዚሎቹ በነገራችን ላይ ኢንሪክ እስከ ጃንዋሪ 20 ድረስ መመለስ ይችላል። ዛሬ ጃንዋሪ 13 ነው። 7 ቀን አላቸው መመለስ ከፈለጉ። በውሰቱል ሂዷል። በውሰቱል ግን እስከ ጃንዋሪ 20 ግን ውላቸው ላይ ተቀምጧል የመመለስ ይችን ሱፐር ካፓን ለመጠበቅ ይመስላል እንደዚህ አይነት ውል ያስገቡት ውላቸው ላይና ያው የሚመለስ አይመስልም። በእርግጥ ጥሩ ነው ሊሆን ላይ ያለው ነገር ግን ከፈለጉ መመለስ ይችላሉ። እና እነዚህ ነገሮች ተደራርበው ነው ጃቪ አሎንሶን ያስወጧቸው። ጃቪ አሎንሶን መጨረሻ ላይ የወሰኑባቸው ፍሎሬንቲኖ ፔሬዝ በላይ ተጫዋቾቹ ናቸው የወሰኑባቸው። የተጫዋቾች ድምፅ ነው የሚሰማው ሪያል ማድሪድ ውስጥ ነው ያሉት ቃል በቃል የተናገሩት። ስለዚህ አልቫሮ አርቤሎዋን የቢ ቡድን አሰልጣኝ በዋና አሰልጣኝነት ቀጥሯል። 52 ዓመቱን የቀድሞ የቀይ መስመር ተመላላሽ ይህ ጊዜያዊ መፍትሄ ነው ልክ ማንቸስተር ዩናይትድ ካሪክ እንደቀጠረው። ፍሎሬንቲኖ ፔሬዝ ግን ትልቁ እቅዳቸው ሪያል ማድሪድ ላይ በክረምቱ እንዲመጣና እንዲሰራ የሚፈልጉት ጀርገን ክሎፕን ነው። ጀርገን ክሎፕን ነው በትልቁ አስበው እየሰሩ ያሉት። ኢንዞ ማሬስካ ዝም ብሎ እንደ ተጠባባቂ ግን እኔ ኢንዞ ማሬስካን የሚያመጡት አይመስለኝም። ከሱ ይልቅ ጀርገን ክሎፕ ላይ የተፈለገው ነገር መስዋዕትነት ተከፍሎ እንዲመጣ የሚልና ፍሎሬንቲኖ ፔሬዝም ይህንን ሚሽን ይዘው ዓላማ ይዘው እሱን ለማናገር እየሰሩ እንደሆነ እየተነገረ ነው የሚገኙ። ስለዚህ ክሎፕን በድጋሚ አሰልጣኝነት እንመለከት እንችላለን። ክሎፕም ታስታውስ ከሆነ ከሊቨርፑል ሲለቁ ወደ እንግሊዝ ፕሪሚየር ሊግ ተመልሼ አላሰለጥንም ነው እንጂ ያሉት ሌላ ክለብ አላሰለጥንም አላሉ። አሁን ግን ሲጠየቁ ሰልችቶኛል ነው የሚሉት። 50 ምናምን ዓመታቸው ነው ገና፣ ግን ሰልችቶኛል፣ ደክሞኛል፣ አሰልጣኝነት ከባድ ስራ ነው፣ አሁን ረፍት ነው የምፈልገው የሚል ሐሳቦችን ነው የሚያነሱት። ክሎፕ ይመለሱ ይሆን? ሪያል ማድሪድ ሀያል ታላቅ ክለብ ነው፣ የትኛውንም አሰልጣኝ የሚያሳሳ ክለብ ነው። ክሎፕ ማድሪድን አሰልጥነው ሌላ የታላቅ የስኬት ጊዜ ማሳለፍ ይፈልጉ ይሆን ወይስ በአቋማቸው የጸናሉ የሚለው በቀጣይ የምናይ ነው። ማድሪድ ብዙዎችን ሐሳብ አስቀይሯል። ካርሎ አንቸሎቲ እኮ ኤቨርተንን እንደ ጉንበት ነው የሄዱት። ሲሄዱ እኮ ምንም ዞር በሉላቸው ነው የሄዱት። ክሎፕ ማድሪድ ሲጠራቸው አሰልጣኝ እስኪቀጥሩ እንኳን አልጠበቋቸውም። እንዲህ አይነት ነገር የተለመደ ነው። ማድሪድ ሲጠራ ተጫዋችም አሰልጣኝም ጨርቄን ማቄን ሳይል ነው የሚሄዱ ማድሪድ ሲጠራ እና ክሎፕ ሊመጡ ይችላሉ ነው። አሁንም ፍሎሬንቲኖ ፔሬዝም ቀጥተኛ ግንኙነት ጀምረዋል ከ6 ወር በኋላ እንዲመጡ ጀርገን ክሎፕን በሪያል ማድሪድ አሰልጣኝነት ለማምጣት። ሌላኛው አሰልጣኝ ግርምዬ ሚካኤል አርቴታ ማድሪድ እያሰቡ ያለው አሰልጣኝ እንግዲህ ይሆናል አይሆንም አብረን እናያለን። ግን ሚካኤል አርቴታም ከዝርዝራቸው ውስጥ አለ በማድሪዶች ዝርዝር ውስጥ። በእርግጥ አርቴታ ያው ይሄ ካታሎን የምናምን የሚለውን እንትን አይመለከተውም። እንደነ ፔፕ ጋርዲዮላ እኔ ካታሎናዊ ነኝ በባርሴሎና ውስጥ ተጫውቷል ላማሲያ፣ ግን እሱ የተወለደበት ሌላ ግዛት ነው። ይሄ አንድነትን ብዙ ጊዜ አንድነትን የማድሪድ ሐሳብ አይነት ያላቸው ሰዎች የሚኖሩበት አካባቢ የተገኘ ነው ባርሴሎና ይጫወት እንጂ እዛው አካባቢ አደገ የተወለዳል። እንደነ ጋርዲዮላ እንደነ ጄራርድ ፒኬ አይነት ጽንፈኛ የሆነ አስተሳሰብ ያለው አይደለም። ለዛ ነው ማድሪድ ሚካኤል አርቴታን በአማራጭነት እየያዘ ያለው። እነዚህ ሁለቱን አሰልጣኞችን ጨምሮ ኢንዞ ማሬስካ በቅድ ውስጥ አለ። በቀጣይ ቀናቶች የሚጨመሩ የሚቀነሱ ይኖራሉ።
ጀርገን ክሎፕ ግን የፍሎሬንቲኖ ፔሬዝም የሪያል ማድሪዶችም ህልም እና ፍላጎት ጀርገን ክሎፕ ናቸው። ግርሜ እሺ፣ ከዚሁ ጋር አያይዘን እንግዲህ አጠር ያሉ መረጃዎችን እንጠቁ። መሸጋገሪያ እናርግና አንድ አጭር መሸጋገሪያ አድርገን ወደ ዋና የሚባሉ ስፖርታዊ ዜናዎችን ለአድማጮች ይቻላል።